ውድ የፈታ ዴሊ ተከታታዮቻችን በዕለተ ሐሙስ ምሽት ጥንቅራችን ላይ እንገኛለን። በዛሬው ዕለት ከሀገር ውስጥም በዓለም አቀፍ ደረጃ ያሉትንም ክስተቶችና መረጃዎችን በማሰባሰብ አጠናቅረን ተገኝተናል። ቆይታችሁን ከእኛ ጋር በማድረግ የጥንቅሮቻችን ታዳሚዎች እንድትሆኑ የቅድሚያ ግብዣችን ነው። ወደ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን ጠቆም እናርጋችሁ። በሰሜን ኢትዮጵያ በድጋሚ እያገረሸ የመጣውን ወታደራዊ ውጥረት ተከትሎ የአሜሪካ መንግስት ትልቅ ውሳኔ አስተላልፏል። በትግራይ ክልል የሰላም ጥረቱን ያደናቅፋሉ ያላቸውን የህወሓት አክራሪ አመራሮች ላይ አዲስ የቪዛ ገደብ መጣሉን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ሙሉ መረጃውን ይዘነዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በሰብአዊ መብት አያያዙ ላይ የሚደረገውን ዓለም አቀፍ ክትትል ለመመከት አዲስ ስትራቴጂ ነድፎ መንቀሳቀስ ጀምረዋል። ዝርዝሩን ይሰሙታል። የሰባተኛ ሀገራዊ ምርጫ ውጤት ይፋዊ በሆነ መልኩ ተጠቃሎ በመጪው ሰኔ 14 ቀን 2018 ዓ.ም የሚገለጽ መሆኑ የተመለከተ ሲሆን ከዚያ በፊት ባሉት ቀናት ግን በየምርጫ ክልሉ ያሉት አሸናፊዎች ቀስ በቀስ ይፋ እየሆኑ ይገኛሉ። በተወሰኑ ተቃዋሚዎች ድል ቀንቷቸዋል። ከያዝናቸው መረጃዎች መካከል ነው። የአሜሪካ ኢራንን የሰላም ስምምነት መፈራረም ተከትሎ ከአዲስ አበባ መግለጫ መውጣቱን ማካተናል። ከ39 ቀናት ለአስጨራሽ ጦርነት በኋላ አሜሪካና ኢራን ጦርነቱን ያስቆመ የመግባቢያ ስምምነትን ተፈራርመዋል። ስምምነቱ 14 የሚሆኑ ነጥቦችን የያዘ ሲሆን ከእነዚሁ ነጥቦች መካከልም አንደኛው ለኢራን ይሰጣል የተባለው የ$300 ቢሊዮን የመልሶ ግንባታ ፈንድ ይገኝበታል። አሜሪካ አረብ ሀገራቱን ክፈሉ ብላለች። ሳውዲም ማውቀው ነገር የለም ስትል አስታውቃለች። ተመልክተነዋል። የኢትዮጵያ ብሔራዊ እግር ኳስ ቡድን ለዘንድሮ የዓለም ዋንጫ ባያልፍም ሌላ ከኢትዮጵያ የተላከ ምርት ግን አሜሪካ ገብቶ መያዙን የዩናይትድ ስቴትስ ድንበርና ጉምሩክ ጥበቃ በቀልድ መልክ አስታውቋል። በ10 ሳጥኖች ቅመም በሚል ስያሜ ወደ አሜሪካ ስለገባው ምርት የምንለዋለን። በኢትዮጵያና በናይጄሪያ የእስረኛ ልውውጥ ያልታሰበ ጣጣ መጣ። በናይጄሪያ የብሔር ውዝግብ የፈጠረውና ከኢትዮጵያ ጋር ስለሚገናኘው ጉዳይ መረጃ ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አሜሪካ በህወሓት ላይ ማዕቀብ ጣለች። በሰሜን ኢትዮጵያ በድጋሚ እያገረሸ የመጣውን ወታደራዊ ውጥረት ተከትሎ የአሜሪካ መንግስት ትልቅ ውሳኔ አስተላልፏል። በትግራይ ክልል የሰላም ጥረቱን ያደናቅፋሉ ያላቸውን የህወሓት አክራሪ አመራሮች ላይ አዲስ የቪዛ ገደብ መጣሉን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ይህ ውሳኔ የተሰማው የውጭ ጉዳይ ሚኒስቴር ቃል አቀባይ ቶማስ ፒጎት እንደ አውሮፓውያን አቆጣጠር ጁን 17 2026 ዓ.ም በሰጡት ጋዜጣዊ መግለጫ ነው። አሜሪካ ይህንን ጠንከር ያለ እርምጃ ለመውሰድ የተገደደችው በትግራይ ክልል ሰላም እንዳይሰፍን ቀጥተኛ እጅ አላቸው ካለቻቸው ግለሰቦች ጋር በተያያዘ ነው። ይህ የአሜሪካ ውሳኔ እንዲመጣ ምክንያት የሆነው በህወሓት አመራሮችና በኢትዮጵያ ፌዴራል መንግስት መካከል በቅርቡ በድጋሚ እያገረሸ የመጣው ከፍተኛ ውጥረት ነው። በዘንድሮ ዓመት የመጀመሪያ ላይ የትግራይ ደህንነት ኃይሎች ከኢትዮጵያ መከላከያ ሰራዊት ጋር ደም አፋሳሽ ፍልሚያ ማድረጋቸው ይታወሳል። ይህ ግጭት የ600 ሺህ ሰዎችን ህይወት የቀጠፈው የ2022 የፕሪቶሪያ የሰላም ስምምነት ከተፈረመ ወዲህ በሁለቱ ኃይሎች መካከል የተደረገ የመጀመሪያው ቀጥተኛ ወታደራዊ ጦርነት ሆኖ ተመዝግቧል። አሜሪካ ይህ አዲስ ውጥረት ሌላ ትልቅ ጦርነት እንዳይቀሰቅስ ትልቅ ስጋት እንዳላት በመግለጫዋ በግልጽ አስታውቃለች። በሌላ በኩል ይህ በክልሉ የተፈጠረው ወታደራዊ አለመረጋጋት በንጹሐን ዜጎች ላይ እያደረሰ ያለው ስቃይ ከፍተኛ ሆኗል። ዳግም ወደ አስከፊ የጦርነት አዙሪት መመለስን ያልፈለጉ በመቶ ሺዎች የሚገመቱ የሰሜን ኢትዮጵያ ነዋሪዎች ከፍተኛ ፍርሃት ውስጥ ወድቀዋል። በዚህ ምክንያት በርካታ ንጹሐን ዜጎች ህይወታቸውን ለማዳን ሲሉ መኖሪያ ቀያቸውንና ንብረታቸውን ጥለው በስደት ላይ እንደሚገኙ የቃል አቀባዩ መግለጫ ያሳያል። ይህም በቀጠናው ላይ አዲስ ሰብአዊ ቀውስ እየፈጠረ መሆኑን ታዛቢዎች ይናገራሉ። ይህንን ጠንከር ያለ የቪዛ ገደብ የጣሉት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ መሆናቸውን ቃል አቀባዩ ገልጸዋል። ሚኒስትሩ ይህን እርምጃ የወሰዱት በሀገሪቱ ኢሚግሬሽንና ዜግነት አዋጅ አንቀጽ 212(a)(3)(c) በተሰጣቸው ህጋዊ ስልጣን መሰረት ነው። ቃል አቀባዩ ቶማስ ፒጎት እንደተናገሩት ይህ የቪዛ ገደብ ፖሊሲ በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ተጠያቂ የሆኑ ወይም እጃቸው ያለበትን የህወሓት አክራሪ አቋም አራማጅ ወይም ሃርድላይን አባላትና የቅርብ ቤተሰቦቻቸውን ብቻ ለይቶ የሚመለከት ነው። በማጠቃለያውም ዩናይትድ ስቴትስ በሰላምና በክብር መኖር ከሚፈልገው የትግራይ ህዝብና ከጠቅላላ የኢትዮጵያ ህዝብ ጎን መቆሟን እንደምትቀጥል አረጋግጣለች። ይሁን እንጂ በቀጠናው ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ተጠያቂ ለማድረግ ዋሽንግተን ያሏትን ዲፕሎማሲያዊ መሳሪያዎች ሁሉ መጠቀም እንደምትቀጥል አስታውቃለች። በቀጣይ ርዕስ ኢሳያስ አማላጅ ላኩ።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በሰብአዊ መብት አያያዙ ላይ የሚደረገውን ዓለም አቀፍ ክትትል ለመመከት አዲስ ስትራቴጂ ነድፎ መንቀሳቀስ ጀምሯል። አፍሪካ ኢንተለጀንስ እንደዘገበው አስመራ ከፍተኛ ዲፕሎማቷን ወደ ጄኔቫ የላከች ሲሆን ዓላማውም በሀገሪቱ ላይ የተጣለውን የልዩ መርማሪ ስልጣንና ግዳጅ በጽኑ ለመቃወም ነው። ይህ እርምጃ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በተባበሩት መንግስታት የሰብአዊ ምክር ቤት ስብሰባ ላይ ሀገራቸውን አቋም ለማስከበር የወሰዱት ፈጣን ዲፕሎማሲያዊ ምላሽ ተደርጎ ተወስዷል። ይህ ትልቅ የዲፕሎማሲ ፉክክር በቀጠናው ፖለቲካ ላይ አዲስ ምዕራፍ ሊከፍት እንደሚችል እየተነገረ ይገኛል። ይህ አዲስ ስትራቴጂ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ከዚህ ቀደም ከነበረው ዓለም አቀፍ ተቋማትን የመቃወም ወይም የመሸሻ አካሄድ የተለየ መሆኑ በብዙዎች ዘንድ እየተነገረለት ይገኛል። ኤርትራ በጄኔቫ ባለው የምክር ቤቱ ስብሰባ ላይ የራሷን የክርክር ነጥቦች ያዘጋጀች ሲሆን በርካታ ሀገራትም እነዚህን የኤርትራን መከላከያ ሀሳቦች እንዲደግፉና እንዲያስተጋቡ ማድረጓ ተገልጿል። በአንድ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ደጋፊዎች ይህን አካሄድ የሀገርን ሉዓላዊነት ለማስከበርና በምዕራባውያን የሚመራውን ያልተመጣጠነ ጫና ለመቋቋም የተወሰደ ብልሃተኛ የዲፕሎማሲ ስኬት አድርገው ያወድሱታል። በሌላ በኩል ግን የሰብአዊ መብት ተሟጋቾች አስመራ የያዘችው ይህ አዲስ ስትራቴጂ በሀገሪቱ ውስጥ ያሉትን መሰረታዊ የሰብአዊ መብት ጥሰቶችና የተጠያቂነት ጥያቄዎችን ለማድበስበስ የተደረገ ጥረት ነው በማለት ይተቹታል። በአጠቃላይ በጄኔቫ እየታየ ያለው ይኸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር የዲፕሎማሲ ዘመቻ በቀጠናው ፖለቲካ ላይ የራሱ የሆነ ትልቅ አንድምታ ይኖረዋል። የልዩ መርማሪውን ግዳጅ በሌሎች ሀገራት ድምፅ ጭምር ለማስወረድ መሞከሩ አስመራ በዓለም አቀፍ መድረክ ላይ ያላትን የወዳጅነት መረብ ለማሳደግ እየሰራች መሆኑን ያሳያል። ሆኖም ግን የውስጥ ሰብአዊ መብት አያያዝን ሳያሻሽሉ በዲፕሎማሲያዊ ጫና ብቻ ዓለም አቀፍ ትችቶችን መከላከል ዘላቂ ውጤት ሊያመጣ እንደማይችል የፖለቲካ ተንታኞች ያስረዳሉ። አሁን ላይ ጉዳዩ በምክር ቤቱ አባላት መካከል የሀሳብ መከፋፈልን የፈጠረ ሲሆን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር አዲስ አካሄድ ምን ያህል ስኬታማ ይሆናል የሚለው ጉዳይ ወደፊት በሚሰጡ ውሳኔዎች ላይ የሚታይ ይሆናል። በቀጣይ ርዕስ ተቃዋሚዎች በምርጫ ወንበሮችን አገኙ። የሰባተኛው ሀገራዊ ምርጫ ውጤት ይፋ በሆነ መልኩ ተጠቃሎ በመጪው ሰኔ 14 ቀን 2018 ዓ.ም የሚገለጽ መሆኑ የተመለከተ ሲሆን ከዚያ በፊት ባሉት ቀናት ግን በየምርጫ ክልሉ ያሉት አሸናፊዎች ቀስ በቀስ ይፋ እየሆኑ ይገኛሉ። ብሔራዊ ምርጫ ቦርዱ ትላንት በሰጠው መግለጫ ከ139 የምርጫ ክልሎች የደረሱትን ውጤት እየመረመረ በማጽደቅ ላይ መሆኑን አሳውቋል። በዚሁ መሰረትም እስከ ትላንት ድረስ ለሕዝብ ተወካዮች ምክር ቤት በ40 የምርጫ ክልሎች የተሰጠው ድምፅ ውጤቱ ይፋ የሆነ ሲሆን ከዚሁ ከ40 መቀመጫ መካከልም 15ቱን ያሸነፉት የተለያዩ የተቃዋሚ ፓርቲ እጩዎች መሆናቸውን ቦርዱ አሳውቋል። ከገዢው ፓርቲ በተጨማሪ አብን፣ ኦነግ፣ ኢዜማ እና ሌሎች ፓርቲዎች የክልሎችንና የፓርላማ ወንበሮችን እንዳገኙ ዘገባዎች እያመለከቱ ነው። ብቻቸውን በኦሮሚያ ክልል ያለ ተፎካካሪ የተወዳደሩት የቀድሞ የኦሮሞ ነጻነት ግንባር ኦነግ አመራሮች ዲማ ኖጎ እና አራርሶ ቢቂላ አሸንፈዋል። የአማራ ዲሞክራሲያዊ ኃይል ንቅናቄ በገርጨጭና የነጻነት እኩልነት ፓርቲ ደግሞ በሳይንት 2 መቀመጫ አሸናፊ ሆነዋል። በእስቴ አንድ ከአብን ፓርቲ ጋሻው መርሻ 76.5 በመቶ ድምፅ በማግኘት አሸንፈዋል። በዚህ የምርጫ ክልል 4 ፓርቲዎች የተወዳደሩ ሲሆን ብልጽግና ግን አልተወዳደረም። የአብን እጩ የሆኑት መልካሙ ጸጋይም እንዲሁ በላይ ጋይንት አንድ የምርጫ ክልል ሲያሸንፉ ከብልጽግና ፉክክር አልገጠማቸውም። በኩታበር የምርጫ ክልልም እንዲሁ ብልጽግና ሳይወዳደር የአብኑ ዩሱፍ ኢብራሂም በ70 በመቶ ድምፅ የህዝብ ተወካዮች ምክር ቤት መቀመጫ ማግኘት ችለዋል። በሳይንት 2 ምርጫ ክልል ብቻቸውን የተወዳደሩት የነጻነትና እኩልነት ፓርቲ እጩ መሐመድ ቡሽራ ምንም እንኳ ለመምረጥ 35924 መራጮች ቢመዘገቡም 9577 ድምፅ አግኝተው ማሸነፋቸውን ቦርዱ አውጇል። በደቡብ ኢትዮጵያ ክልል 6 የህዝብ ተወካዮች ምክር ቤት ውጤቶች የጸደቁ ሲሆን 3ቱን ብልጽግና፣ ቀሪዎችን 3 መቀመጫዎች ደግሞ ኢዜማ በአማሮ ኬሌ፣ የጌዲዮ ህዝብ ዴሞክራሲያዊ ድርጅት በወናጎ እንዲሁም የወላይታ ህዝብ ዴሞክራሲያዊ ግንባር በሶዶ ዙሪያ አሸንፈዋል። 4 የህዝብ እንደራሴዎች ምክር ቤት ውጤቶች የጸደቁበት ደቡብ ምዕራብ ኢትዮጵያ ክልል 2ቱን ብልጽግና ፓርቲ ሲያሸንፍ ኢዜማና ነጻነትና እኩልነት ፓርቲ ደግሞ አንዳንድ ወንበሮችን ማግኘት ችለዋል። ተፈራ ጀበሮ በሎማ ቦሳ ምርጫ ክልል ካለ ብልጽግና እጩ ከ6 ፓርቲዎች ጋር ተፎካክረው በ33.5 በመቶ ድምፅ ነው ያሸነፉት። በማጀት መደበኛ የምርጫ ክልል ደግሞ ነጻነትና እኩልነት ፓርቲና የወሎ ህዝቦች ዴሞክራሲያዊ ፓርቲ ብቻ ተወዳድረው የነእፓ እጩ ብርሃኑ ሚስል በ34 በመቶ ድምፅ አሸንፈዋል። ለህዝብ ተወካዮች ምክር ቤት 23 መቀመጫዎች ያሏት አዲስ አበባ እስካሁን በምርጫ ቦርድ ጸድቆ ይፋ የሆኑ 2 ወንበሮች ብቻ ናቸው። ጠቅላይ ሚኒስትር አብይ አህመድና ምክትላቸው አቶ ተመስገን ጥሩነህም በተወዳደሩባቸው የምርጫ ክልሎች በከፍተኛ ድምፅ አሸናፊ መሆናቸው ምርጫ ቦርድ ይፋ አድርጓል። በተመሳሳይ መልኩ ብልጽግና ፓርቲን ወክለው በነቀምት የተወዳደሩት የብሔራዊ ባንክ ገዢ ኢዮብ ተካልኝ በ92 በመቶ ድምፅ ያሸነፉ መሆኑ ታውቋል። አዲስ አበባን ጨምሮ በበርካታ ክልሎች የክልል ምክር ቤት የምርጫ ውጤቶች ይፋ የሆኑ ሲሆን አብዛኞቹን ብልጽግና ሲያሸንፍ እንደ ኢዜማ፣ ነእፓ፣ ኦብነግ፣ ሶማሌ ፌዴራሊስት፣ አዲስ ትውልድ፣ ወሎ ህዝቦች ዴሞክራሲያዊ፣
ትብብር ለኢትዮጵያ፣ አብን፣ የወላይታ ህዝቦች ነጻነት ንቅናቄ ያሉ ፓርቲዎችም የተወሰኑ ወንበሮችን አሸንፈዋል። በቀጣይ ርዕስ በአሜሪካ ኢራን ስምምነት ላይ መግለጫ ከአዲስ አበባ። የአሜሪካ ኢራንን የሰላም ስምምነት መፈራረምን ተከትሎ ከአዲስ አበባ መግለጫ ወጥቷል። የእንኳን ደስ ያላችሁ ደስ ብሎናል መልእክት ነው። የመግለጫው ባለቤት መቀመጫውን አዲስ አበባ ያደረገው የአፍሪካ ህብረት ነው። በአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ስም የወጣው ይኸው መግለጫ አሜሪካና ኢራን የሰላም ላይ መድረሳቸው ስምምነቱን በታላቅ ደስታ ተቀብለነዋል ይላል። አክሎም ስምምነቱ በመካከለኛው ምስራቅ ዘላቂ ሰላምና መረጋጋትን ለማምጣት ወሳኝ እርምጃ እንደሆነ የገለጸ ሲሆን የህብረቱ ሊቀመንበር የተገኘውን ውጤት በደስታ የተቀበሉት መሆኑን በመግለጽ ይህ ስምምነት ግጭቶችን በመፍታትና በሀገራት መካከል መተማመንን በመገንባት ረገድ የውይይትና የዲፕሎማሲ ኃይል ምን እንደሆነ ያሳያል ሲልም አስታውቋል። መግለጫው ሁለቱ ሀገራት የመጨረሻው መግባባት ላይ ደርሶ የስምምነቱ ሰነድ ላይ ፊርማቸውን እንዲያኖሩ ላደረጉ ሀገራትም ምስጋናውን ቸሯል። በቀጣይ ርዕስ የኢራን $300 ቢሊዮን ካሳ አወዛገበ። ከ39 ቀናት ለአስጨራሽ ጦርነት በኋላ አሜሪካና ኢራን ጦርነቱን ያስቆመ የመግባቢያ ስምምነትን ተፈራርመዋል። ስምምነቱ 14 የሚሆኑ ነጥቦችን የያዘ ሲሆን ከእነዚሁ ነጥቦች መካከልም አንደኛው ለኢራን ይሰጣል የተባለው $300 ቢሊዮን የመልሶ ግንባታ ፈንድ ይገኝበታል። ሁለቱ ሀገራት በዚህ ጉዳይ ተስማምተው የሀገራቱ መሪዎችን ፊርማ በሰነዱ ላይ እንዲቀመጥ ተደርጓል። ይህ ለኢራን በድጋፍ መልኩ የሚለገሰው $300 ቢሊዮን ከየት ይገኛል የሚለውን በተመለከተም በስምምነቱ ላይ ተቀምጧል። ስምምነቱ አሜሪካ ለኢራን መልሶ ግንባታና ኢኮኖሚ ልማት የሚውል $300 ቢሊዮን ከቀጠናው አጋሮች ጋር ለማዘጋጀትና አስፈላጊውን የፋይናንስ ፍቃዶችን በመስጠት አተገባበሩን በ60 ቀናት ውስጥ አጠናቃ ተግባራዊ ለማድረግ ቃል ገብታለች ይላል። በዚሁ መሰረትም የድጋፍ ገንዘቡን ማዋጣቱን በተመለከተ ይመለከታቸዋል የተባሉት ሀገራት ሳውዲ አረቢያንና የተባበሩት አረብ ኤምሬትስን ጨምሮ የቀጠናውን የገልፍ ሀገራት ሆኗል። የሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፋራህን እኛ ይህ ጉዳይ አልገባንም ምን እያላችሁ ነው ሲሉ መጠየቃቸውን የአረቢያ እንግሊዝኛው ክፍል ዘገባ አመላክቷል። ከዚሁ ለኢራን ይሰጣል ከተባለው $300 ቢሊዮን ውስጥ ሳውዲ አረቢያ የተወሰነውን እንደምትሸፍን ቀድሞውኑ ቢታወቅም የውጭ ጉዳይ ሚኒስትሩ ግን እኛ መረጃ የለንም፣ እኛም ቢሆን በጦርነቱ በኢራን ስንደበደብ ነበር፣ ገንዘብ አምጡ ከመባሉ በፊት በመጀመሪያ ከኢራን ጋር እምነት ሊጣልበት የሚገባ መተማመን ውስጥ መግባት ይገባል ሲሉም አጥብቀው ተችተዋል። ያም ሆኖ ግን በኢራኑ ጦርነት ለአሜሪካ አየር ኃይልና የሚሳይል ማስወንጨፊያዎችን እንደዚሁም ለድሮን መነሻነት የጦር ቤዞችን በመስጠት አንዳንድ ጊዜም በቀጥታ በመሳተፍ የተዋጋችው ሳውዲ ከ$300 ቢሊዮን ድርሻ መካከል የተወሰነው አይቀርልሽም ተብላለች። ወደ ቀጣይ ርዕስ ተሻገር። በኢትዮጵያና በናይጄሪያ እስረኛ ልውውጥ ያልታሰበ ጣጣ መጣ። በናይጄሪያ የብሔር ውዝግብ የፈጠረው ጉዳይ። በየትኛውም ዓለም የወንጀለኛ ብሔር የሌባ ቀማኛና ሙሰኛ የተለየ ዘር ጎሳ ባይኖረውም ባለፈው ሳምንት ከኢትዮጵያ የተሰማ አንድ መረጃ በናይጄሪያ ያልተገመተ ሌላ ውዝግብ ይዞ መጥቷል። ባለፈው ሳምንት የናይጄሪያ ውጭ ጉዳይ ሚኒስቴር ከእጽ ማዘዋወር ጋር በተገናኙ ወንጀሎች ቃሊቲ ታስሮ የሚገኙ ከ100 በላይ ዜጎችን ሀገራቸው ሄደው የፍርድ ጊዜያቸውን እንዲጨርሱ የሚያደርግ ስምምነት ከኢትዮጵያ ባለስልጣናት ጋር መፈራረማቸው ይታወሳል። ባለፉት 5 ዓመታት በናይጄሪያ ፍርድ ቤት ጭምር ቀርቦ ትኩረት የተሰጠው የናይጄሪያን ታሳሪዎች ጉዳይ ባለፈው ሳምንት መፍትሄ አግኝቷል። ናይጄሪያውያን በቃሊቲ ከምግብ እስከ ሕክምና መልካም አያያዝ አለመኖሩና በእስር ቤት ውስጥ ለሞት የተዳረጉ እስረኞች መኖራቸው የውዝግቡ ምክንያት ነበር። ታዲያ ሀገሪቱ ፕሬዝዳንት ቦላ ቲኑቡ ለከፍተኛ አመራሮቻቸው በሰጡት ቀጥተኛና አስቸኳይ ትዕዛዝ በኢትዮጵያ የታሰሩትን ወደ ናይጄሪያ ለመውሰድ ስምምነት ተፈርሟል። ይህ ናይጄሪያውያንን ያስደሰተ ተግባር ወዲያውኑ ወደ ብሔር ተኮር ጉዳይ ተቀይሮ ሲያወዛግብ እየታየ ነው። የናይጄሪያ ውጭ ጉዳይ ሚኒስትሯ ቢያንካ ኦዱሜጉ ኦጁኮ ስምምነቱን ለእስረኞች ለማብሰርና ታሳሪዎቹን ለመጠየቅ ወደ ቃሊቲ ማረሚያ ቤት ያመሩ ሲሆን በዚያም ከ100 በላይ ናይጄሪያውያን ፍርደኞች በደስታና በጭፈራ ተቀብለዋቸዋል። ባህላዊ ጭፈራ አብዛኞቹ ፍርደኞች ከአንድ የናይጄሪያ ብሔር አባላት መሆናቸውን ማሳየቱን ተከትሎ በናይጄሪያ የቆየ ያደረና ያመረቀዘ የብሔር ውዝግብ ተነስቷል። በእጽ ማዘዋወርና በተያያዙ ወንጀሎች ቃሊቲ ውስጥ የተገኙት ከኢግቦ ብሔር አባላት መሆናቸውን ተከትሎ ይህ ብሔር በወንጀል የሚታወቅና ናይጄሪያን በመጥፎ እያስጠራ ያለ ስለመሆኑ ዱላ ቀረሽ ክርክርና የመጠላላት ዘመቻ በናይጄሪያ ማህበራዊ ሚዲያ ተከፍቷል። በብሔሩ ላይ ጭፍን አመለካከቶች ተባብሰው መሰማታቸውን ተከትሎ ጉዳዩ የሀገሪቱ ዋና ዋና ሚዲያዎች ትኩረት እስከ መሆን ደርሷል። በኦንላይን ማህበራዊ ገጾች ላይ የብሔሩ አባላት ስራ የማይወዱ፣ በማጭበርበር ለመክበር የሚሹ፣ ለድንበር ተሻጋሪ ወንጀሎች የተጋለጡ የሚሉ ጭፍን አገላለጾች መሰንዘራቸው የብሔሩን አባላት ያስቆጣ ሆኗል። የእስረኛ መለቀቅ መልካም ዜና እንዴት ለመከፋፈል ምክንያት ይሆናል ሲሉ ሌሎች ነገሩን ተችተውታል። ናይጄሪያ በዓለማችን በርካታ ብሔሮች ያሉባት ሀገር ናት።
ከ250 እስከ 370 ብሔሮች ሲኖሯት ከ500 በላይ ቋንቋዎች የሚነገርባት ሀገር ናት። ብዙ ብሔሮች እንደመኖራቸው መጠን ወደ 60% የሚሆነው ህዝብ ግን በሶስት ዋና ዋና ብሔሮች የሚጠቃለል ነው። በቀጣይ መረጃ ከኢትዮጵያ ወደ አሜሪካ በ10 ሳጥኖች ተጭኖ የገባው ቁስ አነጋገረ። የኢትዮጵያ ብሔራዊ እግር ኳስ ቡድን ለዘንድሮ የዓለም ዋንጫ ባያልፍም ሌላ ከኢትዮጵያ የተላከ ምርት ግን አሜሪካ መግባቱ የዩናይትድ ስቴትስ ድንበርና ጉምሩክ ጥበቃ በቀልድ መልክ አስታውቋል። ከኢትዮጵያ ሄዶ ምርቱ ዋሽንግተን በሚገኘው የዳላስ ዓለም አቀፍ አየር ማረፊያ በድንበርና የጉምሩክ ጥበቃ ሰራተኞች ቁጥጥር ስር መዋሉ ተሰምቷል። የአሜሪካ ጉምሩክ ጥበቃ 63 ኪሎ ግራም የሚመዝን ጫት ወደ ሀገር ሲገባ መያዙን ነው ይፋ ያደረገው። የጉምሩክ ሰራተኞች በቁጥጥር ስር ያዋሉት ይህ ጫት በአየር ጭነት ከኢትዮጵያ ተነስቶ ወደ ሳክራሜንቶ ካሊፎርኒያ እየተጓዘ የነበረ ሲሆን መጠኑም 139 ፓውንድ ማለትም 63 ኪሎ ግራም እንደሚደርስ ተነግሯል። በገበያ ላይ ወደ 17000 የአሜሪካ ዶላር ያወጣል የተባለው ይህ ጫት ወዲያውኑ እንዲወገድ መደረጉን ባለስልጣኑ ገልጿል። የፍተሻ ባለሙያዎች ጫቱን ሊያገኙ የቻሉት ልዩ ልዩ የቅመማ ቅመም አይነቶች ተብሎ በተመዘገበ ጭነት ላይ ፍተሻ እያደረጉ በነበረበት ወቅት መሆኑ ተገልጿል። ጭነቱ በአጠቃላይ 102 ሳጥኖችን የያዘ ሲሆን ከነዚህ ውስጥ 10 የሚሆኑ ሳጥኖች አጠራጣሪ ቅጠሎችን ሆነው ተገኝተዋል። የባለሙያዎቹን ጥርጣሬ ተከትሎ ናሙናው ለአሜሪካ ግብርና መስሪያ ቤት የእጽዋት ተመራማሪዎች የተላከ ሲሆን ጫት መሆኑን አረጋግጠዋል። ኤጀንሲው በምስራቅ አፍሪካና በአረብ ባህረ ሰላጤ በስፋት የሚበቅለው ጫት በአሜሪካ የአቢሲኒያ ሻይ ወይም የአፍሪካ ሰላጣ በመባል እንደሚታወቅ የገለጸው የተቋሙ መረጃ ተጠቃሚዎች እንደ አምፌታሚን አይነት አነቃቂ ስሜት ለማግኘት ሲሉ ያኝኩታል አሊያም የደረቀውን ቅጠል አፍልተው እንደ ሻይ ይጠጡታል ብሏል። ኤጀንሲው ካቲኖንን ምንም አይነት የሕክምና አገልግሎት እንደሌለውና ለሱሰኝነት ከፍተኛ ተጋላጭነት እንዳለው በማስቀመጥ በደረጃ 1 ቁጥጥር የሚደረግበት አደገኛ ዕፅ አድርጎ ፈርጆታል። ሁለተኛው ንጥረ ነገር ካቲን ደግሞ በደረጃ 4 ቁጥጥር ስር የሚገኝ ንጥረ ነገር መሆኑን ተከትሎ በ10 ሳጥን የገባው ምርት እንዲወድም ተደርጓል። እንደ ኤጀንሲው መረጃ ባለፈው የበጀት ዓመት ወደ 46000 ፓውንድ የሚጠጋ ጫት የተያዘ ሲሆን በተያዘው የአውሮፓውያኑ በጀት ዓመት የመጀመሪያዎቹ 7 ወራት ደግሞ 10000 ፓውንድ ገደማ ጫት በቁጥጥር ስር መዋሉንም ገልጿል። ባለፈው ዓመት ብቻ የኤጀንሲው መኮንኖች በአማካይ በቀን 1600 ፓውንድ የሚገመት አደገኛ ዕፅ በአየር በባህርና በየብስ መግቢያ በሮች ላይ በቁጥጥር ስር መዋላቸው ተገልጿል። የድንበር ጥበቃው ህገወጥ ዕፆችን፣ ያልታወጀ ገንዘብን፣ የጦር መሳሪያዎችን፣ የውሸት የሸማቾች ምርቶችንና ለአሜሪካ ህዝብ ደህንነትና ኢኮኖሚ ጠንቅ የሆነ የግብርና ምርቶችን የመፈተሽና የመቆጣጠር ስራውን አጠናክሮ እንደሚቀጥል አስታውቋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።